እኔ ኧረ ነገሮችን እያመቻቸው ነው። አገኘዋለሁ፣ ለብቻው አገኘዋለሁ። ይሄ ፋሲል የሚል ፋሲል ነው። ይሄ ማን ነው? ፋሲል የሚሉት ሰካራም ሰውዬ ማለት ነው። እሱ ጦዞ እኛንም እያጦዘን ያለው የእውነት። ሰላም ሰላም፣ እንዴት ናችሁልኝ የእኔ ውድ ቤተሰቦች? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። የእውነት ግን ምን ማለት እንዳለብኝ አላቅም። ከዛሬ ነገ የተሻለ ቀን ይመጣል ስንል ጭራሽ እየባሰ ነው ነገሩ ሁሉና እጅግ በጣም ሁላችንም ተወዛግበናል። በጣም እያወዛገበን ነው እነዚህ ልጆች። በጣም ነው የሚያሳዝነው እውነት። ዛሬ ያልቃል ብዬ ነበር፣ ግን ጭራሽ እየተባባሰ ነው የመጣውና ዛሬ እንግዲህ ሀይሚ መታለች፣ በብሩክ ቤት ፋሲልን ይዛ መታለች። እንግዲህ በትላንትናው ቪዲዮ እንዳያችሁት ሁላችሁም ብሩኬና ሀይሚ ተጨቃጭቀው ተነዛንዘው ባልሆነ ስሜት ነው የተለያዩት። እንግዲህ ከዛም በኋላ ብሩኬ ስልክ እያነሳላት እንዳልሆነ ተናግራለች። ሀይሚ በጣም እንደጨነቃት ምን ማድረግ እንዳለባት ግራ እንደገባት እና በፋሲልና በሷ መካከል ምንም ነገር እንደሌለም ለማስረዳት ብዙ እየጣረች ነው፣ እጅግ በጣም ብዙ። ግን እዚህ ጋር ነገር አለን የለም አይደለም ቁም ነገሩ። ምክንያቱም በመካከላችሁ ምንም ነገር እንደሌለ ብሩክ ራሱ ቀድሞ አውቋል። ሀይሚዬ ብሩክ ራሱ ቀድሞ ምንም ነገር እንደሌለ አውቆ ነው ጥፋተኛ ነሽ ይቅርታ ጠይቂው ሲልሽ የነበረው። ነገር ግን ሰውየው እንኳን አይደለም ይቅርታ ምንም የማይገባው ሰው ነው። በጣም የባለገ ሰውዬ ነው እና በጣም ከባድ ነው እውነት እያደረክ ያለው ነገር ፋሲል። አንተም ወንድ ልጅ ነህ። ነገ ጧት በህይወትህ ምን እንደሚገጥምህ አታውቅም። የእነሱን ህይወት ገብተህ እንደዚህ ማመሰቃቀል፣ ማበጣበጥ በሰፈሩት ቁና መሰፈር አይቀርም ነውና ነገም ባንተ ህይወት ቢደርስብህ አስበው። እንግዲህ ዛሬ የመጣችበት ምክንያት ሀይሚ ብሩኬ እንዳያችሁ ትላንትና በቃ የምትይኝን አሰሚኝም ምልሽን እየሰማሽ አይደለም። ስለዚህ እኔ መኖር እፈልጋለሁ፣ ለእናቴ መኖር እፈልጋለሁ፣ ለቤተሰቦቼ መኖር እፈልጋለሁ። እኔ የሆነ ነገር እንዲፈጠር አልፈልግም። ብሞትስ ነው ያለው ብሩኬ ትላንት። እግዚአብሔርን ብሞትስ የሆነ ነገር ቢፈጠርስ ነው ያለውና በእርግጥ በሱም አይፈረድም፣ እሱም ስሜታዊ ሆኗል። እውነትም ደግሞ እንዳለው ኬዙ በጣም እየከበደ ነው፣ ከባድ ነው። ወንድ ልጅ ነው፣ ስሜት ይፈታተናል። መደፈር አለ፣ ለምን ተደፈርኩ። በዛ ላይ ደግሞ የሚወዳት ፍቅረኛው ናት። ልጁ ደግሞ ሁኔታው እውነትም እሱን እንደዛ አይነት ኬዝ ውስጥ ለመክተት የተነሳ ይመስላል፣ እሱን ወንጀል ውስጥ። ምክንያቱም በጣም ነው ትዕግስት የሚፈታተነው ሰውየው በጣም እና ሀይሚዬን ብትሆን አሁን ላይ የእውነት እያጠፋሽ ነው። እኔ እንደ እህት እንደ ታላቅ እህት ስመክርሽ አንቺም ጥፋት እያጠፋሽ ነው። ምክንያቱም ከዚህ ሰውዬ ጋር መገናኘት የለብሽም። አንቺ ከሱ ጋር በተገናኘሽ ቁጥር የእናንተ ህይወት አደጋ ላይ እየወደቀ ነው። የእናንተ ፍቅር አደጋ የበለጠ አደጋ ላይ እየወደቀ ነው። ስለዚህ ይህን ሰውዬ ባታገኙ ነገሮች ይፈታሉ ብዬ አስባለሁ። ምክንያቱም አንቺን የሆነ ነገር ባደረገ ቁጥር ብሩኬም ሊታገሰው አይችልም እና እዚህ ጋር ጥፋተኛ ናት ሀይሚ። በምን ማለት ከሱ ጋር እሱን ሰውዬ ማግኘቷ ጥፋተኛ ናት። ግን ደግሞ ዛሬ የመጣችበት ምክንያት ፋሲልን እየለመነችው እየተለማመጠችው ነው የመጣችው። ምክንያቱም ብሩኬን ልታገኘው የምትችለው በፋሲል ብቻ ስለሆነ ሀይሚ ስደውል ብሩኬ ስልክ ላይ ብሩኬ አይመልስም፣ አያነሳላትም። ስለዚህ ያላት አማራጭ ፋሲልን አግኝታ ተለማምጣው ለምናው ያለውን ነገር እንዲያስረዳው ብሩኬን ነገሮች እንዲፈቱ ወደ ፋሲል የመጣችው።
ነገር ግን ፋሲል ሆዬ እንኳን አይደለም ጭራሽ ሊነግረው ሊያስረዳው ይቅርና እኔና ብሩኬ ተለያይተናል እኮ ስትለው እንኳን እሰይ ነው ያለው። ይሄ ምን አይነት ስርዓት ነው? በጣም እኔ እንጃ፣ በጣም ያስጠላል። ተለያይተናል ስትለው እሰይ እንኳን ነው ያለው። አስባችሁታል? ምን ያክል በቃ ኡማር እየተጫወተ እንደሆነ በእነሱ ህይወት ላይ እንደፈለገ እየሆነ ነው ያለው። እና እሱ ሲደውልለት የሱን ቁጥር አነሳ። ግን መጥቶ እንኳን አንዲት ደህና ቃላት አልተነጋገሩም። እባክህ ሰላም በለኝ ብሩኬ፣ እባክህ አትሽሸኝ እያለች እየለመነችው ነበር ሀይሚ። ግን ብሩኬ ሞር ከሱ ጋር ቆማ ሲያያት በጣም ነው የተናደደው፣ በጣም ምክንያቱም ሲደውልለት እሱ ብቻውን መስሎት ነበረ፣ ሀይሚ ያለች አልመሰለውም። ምክንያቱም ትላንትናም ከሱ ጋር አትገናኝ ብሏታል። ግን ዛሬ የመጣችበት ከሱ ጋር ምክንያቷ ብሩኬን የምታገኘውና እንግዲህ ፋሲል እኔና ሀይሚ ምንም ነገር የለንም፣ ስለዚህ አንተና ሀይሚ መለያየት የለባችሁም በኔ ምክንያት፣ ስለዚህ የኔ ጥፋት ነው፣ እባክህ አጉሉ ያልሆነ ውሳኔ አትወስነ፣ እኔና እሷ ምንም የለንም በቃ እንዲህ ብሎ ነገሩን እንዲያስተካክልላት ነበር የጠራችው። ግን እሱ ጭራሽ ድፍርስርስ አድርጎት ነገሩን ሁሉ ብልሽትሽት አድርጎት ነው የሄደው። የእውነት እኔ አላቅም ምን እንደሆነች ብኝ ባላቅም፣ እሷ ራሱ እኮ ብሩኬን በጣም በስስት ነበር እያየችው ያለችው። ብሩኬ ናፍቀኸኛል እኮ እቀፈኝ እየተጠጋችሁ ነበር ለማቀፍ ማለት ነው። ለማቀፍ እየተጠጋችሁ፣ እሱ ግን ሸሻት። ምክንያቱም ተናዶባታል። ከሱ ጋር ቆማ ሲያገኛት ደግሞ እየበለጠ ነው የተናደደው። ይሄኛው ደግሞ እሷ አሁን ላይ ይሄ ይመጣል ብላ አላሰበችም፣ ግን እንዲያስታርቃት ነበር የጠራችው። ግን እሱ ጭራሽ ነገሩን ብልሽሽሽት አድርጎ ነው እንዲለያዩ ያደረገው። ስለዚህ ይሄ ሰውዬ ከህይወታቸው ካልወጣ የሀይሚና የብሩኬ ሰላም ሊመለስ አይችልም። ስለዚህ አሁንም ቢሆን ሳይረፍድ ሀይሚ ይሄን በእርግጥ አሁን ላይ ከባድ ነው፣ ግን ደግሞ ሀይሚዬ አሁንም ከዚህ ሰውዬ እርቀሽ ያለውን ነገር ለብሩኬ ደጋግመሽ ይቅርታ ጠይቂው፣ ይመለሳል። ብሩኬ ጨካኝ ሰውም አይደለም። ይሄ ሰውዬ እናንተን ሊያጣላ በመካከል ብዙ ሴራ እያሴረ እንደሆነ ንገሪው። ብሩኬ ጨካኝ ሰው አይደለም፣ ባንቺም የሚጨክን ሰው አይደለም። ይመለሳል ብሩኬ። ስለዚህ እባክሽ ሀይሚ አሁንም አስቢበት፣ ደጋግመሽ አስቢበት። እኛ በጣም እየታመምን ነው፣ እግዚአብሔርን በጣም እየታመምን ነው። አሁንማ ስማምጧት ሲነጋ በቃ ዛሬ ደግሞ ምን ይዘው ይመጡ ይሆን? ጭንቀት የእውነት ተስማምኛም አለቅን በጭንቀት በቃ ጥብብ ጭንቅ። ምን ይዘው ይመጡ ይሆን? ምን ይፈጠር? እኔ ዛሬ ያልቃል ብዬ ነበር ነገሩ ሁሉ፣ ግን ጭራሽ ብሶ ነው የመጡት። ይሄ ፋሲል የሚባል ሰውዬ ከህይወታችሁ መውጣት አለበት። በቃ አስወጡት፣ ይውጣ ከህይወታችሁ። አታስጠጊው። በቃ ሀይሚ በሱ በኩል በፍጹም ብሩኬ ልትታረቂው አትችይም። ከሱ ሰውዬ ራቂ፣ ከዛ ብሩኬ ራሱ ይመጣል።